ሄሎ ጤና ይስጥልን ውድ መሃል ሚዲያ ቤተሰብ ሰላም ብያለሁ በእያላችሁበት ሰላማችሁ የበዛ ይሁን አሁን አጭር መረጃ ይዤ ነው የመጣሁት የምኖርን ቆይታ በጣም አጭር እንደሚሆን ተስፋ አደርጋለሁ ከወደ መቀሌ አካባቢ የመጣውን መረጃ ነው ይዤላችሁ የቀረብኩት መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ 73000 ብር ብቻ ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያዋጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላችኋል። ባለ 2 መኝታ 980,000 ብር፣ ባለ 3 መኝታ በ1.1 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.9 ሚሊዮን ብር ቅድመ ክፍያ ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ለ20 ቤቶች ብቻ የወጣ ቅናሽ ስለሆነ ፈጥነው ደውለው ይጠቀሙ። ታደሰ ወረደን ለማስወገድ የተጀመረው እንቅስቃሴ ወደ ሌላ ምዕራፍ መሻገሩ ተሰምቷል። ያ እንቅስቃሴ ከትላንትና ምሽት ጀምሮ በይፋ ተጀምሯል። እሱን መረጃ ካገኘኋቸው ምንጮች በተጨማሪ የአካባቢውን ጉዳይ በጥልቀት የሚከታተሉ በአንድም ወገን በሌላም ወገን ሆነው የራሳቸውን መረጃ የሚሰጡና ትንታኔ የሚያቀርቡ የአካባቢው የሚዲያ ባለሙያዎችም ያነሱትን ሐሳብ ለመመልከት ሞክሬያለሁ። በተወሰነ መልኩ እሱንም አቀርብላችኋለሁ። እንደተለመደው መረጃዎች ለብዙዎች እንዲደርስ ሼር በማድረግ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የበኩላችሁን ኃላፊነት እንድትወጡ በትልቅ አክብሮት ለመጠየቅ እወዳለሁ። ቀጥታ ወደ መቀሌ ወዳገኘሁት መረጃና የአካባቢውን ጉዳይ ያነሱትንም ሚዲያዎች በማንሳት ነው የምጀምረው። መጀመሪያ 3 መረጃ ምንጮችን ነው የተጠቀምኩት። አንደኛው ከአካባቢው ከመቀሌ የሚደርሰን መረጃ አለ። የመረጃ ምንጮችን በይፋ ማመስገን እፈልጋለሁ። ሌላኛው የተጠቀምኩት የዳዊት ከበደን ሚዲያ ነው። ምናልባት አውራምባ ታይምስ ሚዲያ ነው። ትንሽ የአካባቢውን ጉዳይ መስማት ማረጋገጥ ስትፈልጉ እንድታዩት ከመመክረው ሚዲያ አንዱ ነው። እውነት ለመናገር የትግራይ ሚዲያዎች ላይ የሚሰሩ የሚዲያ ባለሙያዎች አስገራሚ አንዱ አቅማቸው ነው። አቅማቸው በጣም ማደንቀው ልትስማሙ ትችላላችሁ ላትስማሙ ትችላላችሁ በሚያነሱት ሐሳብ፣ ነገር ግን ከፍተኛ የሆነ የሚዲያ አቅም አላቸው። የፈለጉትን ጉዳይ የመስራት አቅም አላቸው። የሚያደርጉትን ያውቃሉ። በዚህ መደነቅ አለባቸው ብዬ አምናለሁ። ምናልባት አንዱ ከዛ አካባቢ በትግራይ ጉዳይ ላይ መረጃ ከማገኘውም መስማትም ከምሰማቸው ሚዲያዎች አንዱ ነው። ከማደንቀው ሚዲያ አንዱ ነው። ባይዘው አንዳንዴ የጋራ ሐሳብ ይኖረናል፣ አንዳንዴ የተለየ ሐሳብ ይኖራል፣ አንዳንዴ ተቃራኒም ይሆናል። ያ ማለት ግን የሚዲያውን አቅም እንዳታደንቁ አያደርግም። በተለየ ሁኔታ የትግራይ ሚዲያዎችን አደንቃለሁ። ይህንን በተደጋጋሚ አውርቼ እንደሆነ አላቅም። የፋኖ ሚዲያዎችን ብዙ አላደንቅም። ኮንሲስተንሲ ስለሌላቸው ሊሆን ይችላል፣ ሳብስታንስ ስለሌላቸው፣ በጣም ፕሮፓጋንዳ ስለሚበዛባቸው፣ ውሸት ግነት ስለሚበዛባቸውና ስለማይናበቡ ግባቸው ስለማይታወቅ ደግሞ ታይሚንጋቸው ዜሮ ስለሆነ ሊሆን ይችላል። ለምሳሌ ዶቅዶቄን ብትሰሙ ኦልዌይስ ፕሮፓጋንዳ ነው። ምንም ኮንተንት አታመጡም። ድብኝትን ብትሰሙ ኮንተንት አታመጡም። አሁን ኢኤምኤስን ብትሰሙ ኮንተንት የሆነ ነገር አታገኙ። የሆነ መረጃ ፈልጋችሁ እሱና እኔ ምንም አይነት መረጃ ሲፈልግ ከነሱ ሚዲያ አላገኝም። የትግራይ ጉዳይ መረጃ ሲፈልግ ግን አሉ። አስተማማኝ ሚዲያዎች ናቸው። ፕሮፓጋንዳቸውንም ለይታችሁ ታውቃላችሁ፣ መረጃውንም ለይታችሁ ታውቃላችሁ። ክሊር የሆነ መረጃ ነው። ፕላስ ደግሞ ግባቸውን ታውቃላችሁ። ለምሳሌ እኔ የሪዮት ሚዲያ ግብ አውቃለሁ። የማደጋፊ እንደሆነ አውቃለሁ። የዳዊት ሚዲያን አውቃለሁ። የዳዊትን ግብ አውቃለሁ። ክሊር ነው። መረጃን በሚመለከት የመረጃ ምንጮችን አውቃቸዋለሁ። አስተማማኝ ናቸው። አንዳንድ በቂም ኮንታክት አላቸው። እንደሞ ኮንሲስተንት ናቸው። ዳንኤል ክብረት አልኩኝ። ዳንኤል አሁን ሆርን አፌርስ ነው። እሱም አስገራሚ መረጃዎችን ብቻ ሳይሆን ጎበዝ የትንተና ባለሙያም ነው። የትንተናም የፖለቲካ ትንበያም ይችላል። ያው አንዳንዴ ደግሞ ማጠብቁበት ቦታ ታገኛላችሁ። እሱን ልጅ በጣም የገረመኝ መጀመሪያ ጦርነት ከመጀመሩ በፊት ጦርነት ቶሎ እንዲጀመር ይል ነበርና ያው የጦርነቱ ሙቀት ነው፣ የዝግጅት ሙቀት ነው።
ከዛ በኋላ ግን አሁን በተለይ አናሊሲሶችን ብሪፎችን ሲሰጥ በደንብ ነው የሚያብራራው፣ በደንብ ነው የሚተነትነውና ኢን ጀነራል ግን ለትግራይ ሚዲያዎች ከስታሊን ውጪ ያሉ ሚዲያዎች የሚዲያ ፐርሰናሊቲዎችን ብታዩ ግባቸው ነው የሆነ ቦታ ይቆማሉ፣ በደንብ ያደማሉ፣ ከተሳካ ተሳካ፣ ካልተሳካ ደግሞ ይታጠፋሉ። ወደዚህ ደግሞ ነው የለም እሳት ነው እሳት ረመጥ ብቻ ማንበጎግ ነው። ፕሮፓጋንዳም ይሰራሉ ኦፍ ኮርስ እነ ዳዊትም ከፍተኛ የፕሮፓጋንዳ ማሽን ሆነዋል ለወደዱበት ለዓላማ። ነገር ግን በባዶ ፕሮፓጋንዳ አይደለም። ያኔ ቢያንስ እነሱ የሆነ ከተማ ተቆጣጥረው ይይዙና ገና ያላዙትን ከተማ ተቆጣጣርን ሊሉ ይችላሉ፣ እየመጣን ነው ሊሉ ይችላሉ። ቃላቸውን በተግባር እየጨምሩ ግን ሞቅ እያደረጉ ነው። ምናልባት ቲፒኤልኤፍ ከፍተኛ ኢንቨስትመንት አድርጎ የሚዲያ ስልጠና ካፓሲቲ ጨምሮ ሊሆን ይችላል። በዚህ ብልጽግና የበሰበሰ ነው፣ አይችልበትም። ይህን በዚህ አጋጣሚ መናገር የብልጽግና ፕሮፓጋንዳ ማሽኖች አይታቸዋል፣ አይችሉም። ቲፒኤልኤፍ ግን ጎበዝ ነው በዚህ በደንብ አድርጎ ኢቨን እስከ ሞት ድረስ ታማኝ። አሁን ኢትዮ ፎረም ብታዩት እስከ ሞት ድረስ በቃ ፍቅር እስከ መቃብር እኔ በኢትዮ ፎረም ነው ያየሁት። መለስ ሞቶ መቃብሩ ራሱ እንዲነከም አይፈልጉ ማለት ነው። መለስን ዛሬም እንዴት እንደሚያደንቁ ስታዩ ቲፒኤልኤፍ እንዳይጠፋ የሚያደርጉትን ጥረት ስታዩ ከወለደችው በላይ ታቀፈች ሲሆኑ አሁን እነ ዳዊት ቲፒኤልኤፍን ክንፍ በደንብ አድርጎ ይመታሉ። ኦፍ ኮርስ ዳዊት ከበደን የፕሬዝዳንቱ ዴቭ ወዳጄ ይቅርታ አድርግልኝ ይሄን ትሰማለህ፣ የፕሬዝዳንቱ ወዳጅ ነው፣ የግል አማካሪ ነው ትባላለህ፣ ፈንድም ያደርግሃል ይባላል። ይሄን መቼም ጆሮ ለባለቤቱ ባዳ ነው። እሱ ወሬ እንዳለ ሆኖ ማለት ነው። እነሱ ይቃወማሉ። አሁን የቲፒኤልኤፍን ክንፍ ዛሬ ትንሽም ለማሰማት ሞክራለሁ። እነ ሪዮት ሚዲያ ብታዩ ሁለቱንም ነው የሚቃወሙት። እንደውም ለሁለት ከፍለው ነው የሚቃወመው ሪዮት። ግማሹ ብልጽግና ስር የተወተፈ ነው፣ ግማሹ ሻቢያ ስር የተወተፈ ነው፣ ሰው የለንም ነው የሚለው። አንዳንድ አለ እነሱም ጋር ዶቅዶቄ የሆነ አሁን ስታሊን በቃ እንደ ማሽን ታጎርሳለ ይተፋል። ውሃ ከሰጠው ውሃ ይተፋል፣ ነዳጅ ከሰጠው ነዳጅ ይተፋል። በቃ ማሽን ነው እሱ። እንኳን እሱን ከቁጥር ማስገባቱ ተገቢ አይደለም። የራሱ የሆነ ሚዛን የሌለው፣ የራሱ የሆነ ባላንስ የሌለው፣ የራሱ የሆነ መልእክት የሌለው መልእክተኛ ተሸካሚ ነው እሱ። የሚዲያውን ነፃነት ተሸካሚ እንጂ የሚዲያው ተጠቃሚ አይደለም። ተጠቃሚ እሱ አይ ቲንክ ከነሱ መሃል እንዲሁ ዝም ብሎ ጋርቤጅ ነው የተገኘው እሱ ይመስለኛል። ትራሽ ነው የተገኘው። ሌላ ሚዲያዎች አሉ እኛ ማናቃቸው። ዳዊት እንደውም ዛሬ አንዱ ናፕኪን ሚዲያ እያለ ነበር። የደብረ ጽዮን ናፕኪን ነው ይላል። አንድ ሚዲያ በናፕኪን ሲገለጽ አይታቸው አላውቅም። ተመልካች የለውም ምን የለውም። ግን ደግሞ ደብረ ጽዮን ትፋ ስል ይተፋል፣ ጦርነት ይጀመር ስል ይጀመር ይላል፣ ይቁም ስል ይቁም ይላል። አያጣራም፣ ለሰውም ክብር የለውም። እንደውም ሸሚዝ ስለለበሰ እንደ ልብስ እንዴት ስንት ነገር ሸፍነዋል፣ ሰው እንመስላለን ብሎ ስናገር ሰምቻለሁ። እነሱን አላውቅም። ጥቃቅንና አነስተኛ ትግራይ ውስጥ ያሉ እንደ ፋኖ ሚዲያዎች ዝም ብለው የሚለቀቁ ካሉ አላውቅም፣ የቋንቋ እጥረትም ስላለ። ነገር ግን እነዚህ ማነሳቸው አንደኛ ኮንተንት የሚያዘጋጁት በሀገራዊ ቋንቋ በአማርኛ ቋንቋ ነው። እከታተላቸዋለሁ። እውነት ለመናገር አንድም ነው የማልዘለው። ጠቃሚ መረጃም ነው የማገኘው። በዚህ አጋጣሚ ይህንን ክሬዲት መስጠት ተገቢ ነው። በአንዳንድ ፎቶዎችን እናሳያለን። የተጀመረው እንቅስቃሴ ምናልባት እኔም ባለኝ መረጃ አቶ ጌታቸው አሰፋ ታውቃላችሁ፣ የቀድሞ የደህንነት ባለሙያ ኃላፊ የነበረው ብዙዎች እንደ ጭራቅ ያዩታል፣ አንዳንዶች እንደ ጀግና ያዩታል። አሁን እንደዚህ ይታይ አይደለም። ነገር ግን በሁለቱም የሚመራ በዳዊት አገላለጽ እንደውም አፍቅሮተ ጽምዶ ብሎታል። የጽምዶ ወዳድ አመራሮች ናቸው እነዚህ። ጸረ ታደሰ እንቅስቃሴ ሁለተኛ ዙር ጀምረዋል ነው የሚለው። ሁለተኛ ዙር ጀምረዋል የሚለውን መረጃ እኔም አግኝቻለሁ። ዳዊትም በሰፊው አብራርቶታል። ይሄ አዲሱ ስትራቴጂ አንዱ የተሞከረው ባለፈው ነው። አንዳንዶቹ ሙከራ ነው ገና ከሽፏል አልከሸፈም አንበል የሚሉ አሉ። ከዛው አካባቢ ከሽፏል ለጊዜው የሚሉ አሉ። አይ ተራዝሟል የሚሉ አሉ። ለሁሉም ክፍት ነው። ከሽፏል ለማለትም አስቸጋሪ ነው። እንግዲህ በዳዊት መረጃ መሰረት የዳዊትን መረጃ አስተማማኝ የሚያደርገው ዳዊት ፐርሰናሊ ታደሰ ወረደ የቅርብ ወዳጅ ነው። እንደምታውቁት ታደሰ ወረደ ለማንኛውም ሚዲያ መግለጫ አይሰጥም፣ ለዳዊት ነው የሚሰጠው። ከዳዊት ነው መረጃ የሚገኝ ነበር። ታደሰ ማውራት የሚፈልገውን በዳዊት በኩል ነው የሚያወራው። ትናንትና ላይቭ እንደሚያቀርብ ቃል ገብቶ ነበር፣ ስንጠብቀው አልተቻለም። ይደዋወላሉ። ሙሉ መረጃ የሚሰጠው ለዛ ነው። ስለዚህ በጣም አስተማማኝ መረጃ ነው
በማን በኩል ወገን ካላችሁ ታደሰ ወረደ ምንድነው እየሆነ ያለው? ታደሰ ወረደ ምን ይናገራል የሚለውን የታደሰ ወረደ አፍ አድርጌ ነው የሚቀበለው። አም ሶሪ ምናልባት ዴቪን ላይ ላትቀበል ትችላለህ። በቂ ምክንያት አለኝ እንደዛ ለማለት። ታደሰ ወረደ ኢቨን ሹመት እዚህ የተቀበለ ቀን አስተውላችሁ ከሆነ ከፍተኛ የሆነ ሚዲያ ጋጋታ የነበረበት ቀን ነው። ከፍተኛ ሴሬሞኒያል ነው የነበረው የሹመቱ 8 ነጥብ የተፈራረመ ቀን። ለማንም ምንም አይነት አላለም። ግን መጀመሪያ ከሚዲያ ውጪ ከአፍሪካ ርድም መረጃ የሰጠው ለዳዊት ነው። ወደ በኋላ ደግሞ ቢሮም ሄዶ ሰፊ የሚባል ቃለ መጠይቅ አይ ቲንክ በሁለት ክፍል የተከፈለ ቃለ መጠይቅ ጀነራሉ ማብራሪያ የሰጠው ለዳዊት ነው። አሁንም መረጃ የሰጠ ያለው ለዳዊት ነው። ዳዊትም ፋይት እያደረገ ነው። በዚህ አጋጣሚ ዴቭ አይኔ የማንም አይደለሁም የከሌን መከላከል አይደለም ይላል። ግን ያው እንደምሰማ ከሆነ ጀነራሉን ስትወቅስ አይቻላቅም። ጀነራሉን ሲወቅስ ብዙ አይቻላቅም። ምናልባት ጠንከር ያለ ወቀሳ አይቻላቅም። በዛ ምክንያት ሊሆን ይችላል። እውነት ለመናገር ተገቢ ነው ብዬ ግን አምናለሁ። መንግስት ስርዓት ህግ መኖር አለበት ብዬ አምናለሁ። ህገ ወጥነትን ጋጠ ወጥነትን አላበረታታም። በዛ ምክንያት ተገቢ ነው ብዬ አምናለሁ። ታደሰ ወረደ ያልወደው እኔ ያለው ስላልወደድኩት ሁሉም ሰው አይወደድ አልልም። እንደ ትግራይ ተወላጅ ጫማ ሆኜ ሳስብ ግን ክልሉ መንግስት ቢኖረው ክልሉ ጦርነት ውስጥ ባይገባ መምረጥ ጤናማ ይመስለኛል። ዳዊት ጦርነትን ፕሮሞት ሲያደርግ አትሰሙም። በዚህ ናውዴይስ ጦርነትን ባለበት ለማስቀረት ስጥር ሳይመጣ እንዲቀር ስጥር ታያላችሁ። ደግሞ መንግስታዊነትን ስርዓትን ስደግፍ ታያላችሁ። የታደሰ ወረደን በሚመለከት መውደድ አለመውደድ እንዳለ ሆኖ በወዳጃችን በኩል የተገኘው መረጃ ታደሰን ለመተካት እንቅስቃሴው በይፋ ተጀምሯል የሚል ድምዳሜ ነው የምናገኘው። ጸረ ታደሰ እንቅስቃሴ በጌታቸው አሰፋ ይመራል፣ በደብረ ጽዮን ይመራል ነው። ደብረ ጽዮን ድጋሚ እድል እንዲሰጠው ጥያቄ አቅርበዋል። እነዚህ አመራሮች ሁለተኛ ዙር ዘመቻ የጀመሩት ይላል የታደሰ ወገን። ታደሰ ወረደ ነው ይሄን መረጃ ለዳዊት የሰጠው። ታደሰ ወረደ በሰጠው መረጃ መሰረት በሶስት መንገድ ታደሰን ለማስወገድ ተጀምረዋል ነው። የመጀመሪያው የሚዲያ ዘመቻ በሚል እነዚህ ናፕኪን የሆኑ ሚዲያዎችን በመጠቀም የታደሰን ስም የማጥፋት ዘመቻ በይፋ እሱ ኦፍ ኮርስ እያየነው ነው። አሁን የቆየም ነው ባይዘው እሱ። ሌላኛው ታደሰ ለማጥፋት ለመተካት እየተከተሉ ያሉት በአንደኝነት በሚዲያ አንደኛው ስም ማጥፋት ነው። ሁለተኛ ፌክ ኒውስ፣ እነዚህ የውሸት መረጃ ፌክ ኒውስ ማሰራጨት ነው። እሱንም እንዲሁ በእነዚህ በናፕኪን በሆኑ ሚዲያዎች እነዚህ የማንም ቆሻሻ መጥረጊያ ሆኖ በሚያገለግሉ ሚዲያዎች በኩል ዳምፕ ይደረጋል። ያንኑ ያደርጋሉ። የዚህ ቆሻሻ ነገር ሁሉ ምንጭ ደብረ ጽዮን ነው የሚለው። እንደውም ይቀፈዋል። ደብረ ጽዮን እንዴት የዚህ ውሸት ምንጭ ይሆናል? አንደኛው እንደ ምሳሌ የሚያነሳው የአክሱም ስብሰባ እንግዲህ ሁላችንም የሰማነው ነው። እሱ ራሱ ውሸት ነው እንዲባል እነዚህን ምንድነው ይሄ እንደ ማሽን የሰጡትን እንደውም እንደማይነካ ማሽን፣ አንዳንድ ማሽን በቆሎ ስታስገቡ ዱቄት አድርጎ ነው የሚያወጣው አይደለ? ፈሽቶ ያወጣል። ፈሽቶ እንኳን ማያወጡ መልክ እንኳን ማይቀይሩ ኮንተንት ማይቀይሩ መልክ እንኳን ማይቀይሩ ማለት ነው። መልክ አይቀይርም። አንዳንድ እኮ ጋርቤጅ አውት ሲባል ሁሉም እኩል አይደለም። ጋርቤጅ ብታላ ጋርቤጅ ይወጣል ማለት መልክ መቀየር አለበት እኮ። ዋናው ጥሬው ነገሩ ነው ማይቀየረው። አያጸደም፣ አያሳድግም፣ አይጨምርም፣ አያጠልቅም ይሆናል እንጂ መልኩን እኮ ብዙ ነገር ይቀይራል። እነዚህ ናፕኪን ሚዲያዎች ግን መልክ እንኳን አይቀይሩም። ታደሰ ደብረጽዮን ካለ እንደው ብለው ዜማ እንኳን አይጨምሩም። ተነስ በቀቀን ሚዲያዎች ናቸው። እነሱን ሚዲያ በመጠቀም የውሸት ዜና፣ የስም ማጥፋት ዜና ያደርጋሉ ነው። የሚዲያ ዘመቻ ነው እሱ። በይፋ እየተሰራ ነው። እኛ በምናውቀው ቋንቋም በትግረኛም። ሁለተኛው መዋቅርን የመጠቀም ዘመቻ ታደሰ ላይ ተጀምሯል ነው። አይ ቲንክ ይህ ህወሓት ጥንካሬው በመዋቅሩ ነው። እስካሁን ያልፈረሰው ባይዘ በመዋቅሩ ምክንያት። መዋቅሩ በጣም ጠንካራ ነው። እድሜውም ሊሆን ይችላል፣ ታሪኩም ሊሆን ይችላል። መዋቅሩን በመጠቀም ተመሳሳይ ነገር ሚዲያ በመጠቀም ኦዲየንስን፣ ዲያስፖራን፣ የመሀል ሀገርንም ሰው ሚዲያ ላይ ያለውን ተጋሩን የአመለካከት ለውጥ እንዲያደርጉ ማድረግ ነው። ሁለተኛ መዋቅሩን በመጠቀም እዛው ትግራይ ክልል ውስጥ ቀበሌ፣ ወረዳ፣ ዞን በክልል ደረጃም የታደሰን ወረደ ስም ማጥፋት። ለምን? የአብይ ደጋፊ ሆነዋል። የአብይ ተወካይ ነው። ፕሪቶሪያ ፈርሷል።
ለዚህ የመንግስት መዋቅርን መጠቀም በዋናነት ግን የህወሓትን መዋቅር፣ የሴቶችን መዋቅር፣ የወጣቶች መዋቅር፣ የገበሬዎች መዋቅር በዚህ ህወሓት አትታማም። በሱም በማህበራት በተለያዩ መዋቅሮች በመጠቀም ተመሳሳይ ስም ማጥፋት ስራ ነው። እሱም በሰፊው ተጀምሯል። እሱ ላይ ማሳያዎች አሉ። እኔም የደረሱኝ መረጃዎች አሉ። እሱን አንዱ እሱ በጣም አስገራሚ ነገር ታደሰ አዲስ አበባ ሸሽቷል ተብሎ ተወርቶ አዲስ አበባ ስለሸሸ ኑና ታደሰን ይቀይር የሚል ስብሰባ ተጠርቷል። ምስል እናሳያለን። ከጀርባዬ ምስሉ እንድታዩ ይደረጋል። በዛ ያ ምስል የምታዩት ምስል ማታ እየገቡ ያሉ ናቸው። እነዚህ ካድሬዎች ናቸው። ከቀበሌ ጀምሮ ያሉ ካድሬዎች ናቸው። የተነገራቸው ስመጡ መጀመሪያ በተያዘ ፕሮግራም ነበር። ያ ፕሮግራም ላይ ተጨማሪ ውሸት መረጃ እንድትሰራጭና ታደሰ አዲስ አበባ አልመጣም። እንደምታውቁት ዛሬም የክልሉን ሚዲያ ለመስማት ሞክሬያለሁ። እዛው አዲስ አበባ ዛሬ እንደውም የዓለም የምግብ ድርጅት ኃላፊዎችን እያናገረን ያለው እዛው መቀሌ ሆኖ ትላንትናም ስብሰባ ነበር። አንዳንድ ፎቶዎችንም እየለቀቀ ነው። በሚዲያ እየሰማን አይደለም። የክልሉ መንግስት ኮሚኒኬሽን ገጾች የታደሰን እዛ እንቅስቃሴ ያለ ነው። እንግዲህ ለመዋቅሩ ታደሰ የለም። እንደዚህ አይነት ግብደ ውሸት ግዳንግድ ውሸት በመስጠት ነው የስም ማጥፋቱ እየተደረገ ያለው። በዚህ የተሳካ ስራ እየሰሩ ነው። ለዛም እየገቡ ነው ካድሬዎቹ። እንግዲህ ካድሬዎቹ ገብተው ይህን ውሳኔ ይቀበላሉ አይቀበሉም የምናውቀው ጉዳይ የለም። ተከታትለን እናቀርባለን። በሶስተኝነት ዳዊት ያነሳው የደብረ ጽዮን አስገራሚ ነገር፣ ደብረ ጽዮን አንድ እድል ስጡኝ ብለዋል። ደብረ ጽዮን አንድ እድል ስጡኝ፣ ካሳ መካስ ፈልጋለሁ ህዝቤን። ዳንኤል ብርሃኔም ይህንኑ ይቀበላል። ደብረ ጽዮን እንደውም አሳንሳችሁ አትዩት ይላል ዳንኤል ብርሃኔ። ንግግር አይችልም እንጂ ተንኮል ይችላል። ደብረጽ በተንኮል አንደኛ ነው። ክፍተት ሲያገኝ ይጠቀማል። ለምሳሌ የአክሱሙን የተጠቀመው አገነስት በታደሰ ላይ ልክ ታደሰ ስብሰባ ሳያልቅ ሌላ ፕሮግራም ስላለ የተያዘ መቀሌ ሲጓዝ በዛ አጋጣሚ ነው ተነስቶ ታደሰ ላይ ዘመቻ ያስከፈተው ነው። ትንሽዬ ክፍተት ሲገኝ መጠቀም ይችላል። ስልጣን ላይ ለመምጣት ነው። የደብረ ጽዮን ትልቁ ዓላማ አሁን ላይ በጦርነት ምክንያት ያጣውን የፕሬዝዳንትነት ስልጣን ለመመለስ ነው። በዚህ ዳንኤልም ዳዊትም የሚሉት ነገር ደብረ ጽዮን ስልጣን ቢሰጠው ጽምዶን አታዩም፣ የዶክተር አብይን እግር ይልሳል ነው። ይሄን እሱ እውነት ነው። ዶክተር አብይን እንዴት እንደሚያደግ ከጦርነት በኋላ በፍቅር እንዲሆኑት ዶክተር አብይን እንዴት እንደሚያደግ ያየነው ያን ነው። ዶክተር አብይ ለምን እንደሆነ በማናውቀው ሁኔታ ስልጣን ለሱ ከምሰጥ ሞቴን መርጣለሁ ብለዋል። ለሱ ከምሰጥ ብሎ ነው ለጌታቸው የሰጠው። ለሱ ከምሰጥ ብሎ ነው ለታደሰ ወረደ የተሰጠው። አሁንም ለሱ እንዲሰጥ ነው የሚፈልገው ማለት። ለሱ ቢሰጥ ሰላም ነው ይላሉ ጠቅላይ ሚኒስትር ዶክተር አብይ። ደግሞ ያየው ሌላ ነገር ካለ አላውቅም። ለሱ ቢሰጥ የሚፈጠር ችግር ካለ ደብረ ጽዮን ስልጣን እንዲይዝ ዶክተር አብይ አልፈቀደም እስካሁን። አሁን ይፈቅዳል አናውቅም። እንግዲህ አሁን ደግሞ ሶስተኛ 4 ወር ነው የሚቀረው። 4 ወሩን መታገስ አልፈለጉም ወይ አሁን በዚሁ በዛሬ ወይ ነገ ውሳኔ ከወሰኑ ደብረ ጽዮንን የሚተኩ ከሆነ ጠቅላይ ሚኒስትሩ ይቀበላል አይቀበልም ነው። ከተቀበለ ጥሩ ሰላም ነው የሚሆነው። ካልተቀበለ ወደ ጦርነት ነው የሚሄደው ማለት ነው። አሁን ያለው ተርኒንግ ፖይንት በጣም ከባድ ነው የሚሆነው። አሁን አንድ እድል ስጡኝ ብሎ ማግባባት ጀምሯል። ማግባባት ብቻ አይደለም ውጤትም እያገኘ ነው። የሚያሳስበኝ ነገር እሱ ነው። ባይዘው በዳዊት መረጃ መሰረት ለዳዊት መረጃ የሚሰጠው ታደሰ ወረደ ነው። በታደሰ ወረደ መሰረት ታደሰ ወረደ እንደሚያምነው ደብረ ጽዮን አንድ እድል ስጡኝ፣ ከጦርነት በፊት ወደ ነበረው ስልጣን መልሱ፣ እኔ ህዝቡን እክሳለሁ ብሎ በይፋ ማግባባት ጀምሯል። ኮርና ከኮር በላይ የሆኑ ብዙዎቹ ተቀብለውታል። ይሄን ታደሰ ወረደ ነው በዳዊት በኩል የነገረን። ይሄ አስገራሚ ነገር ነው። ሎቢው የተሳካ ነው። ሎቢ ያደርጋል። ይሄ በሶስተኛው መጣያ መንገድ እሱ ነው። ታደሰ እስካሁን የጦሩ አዛዥ እንደሆነ ነው ራሱን የሚያውቀው። አልተነሳም። በሱ ቦታ እስካሁን የተተካሰው የለም። ያችን መቀማት ነው፣ ከድርጅት መቀማት ነው። ከዛ በኋላ ከፕሬዝዳንት መቀማት ኬክ እንደመብላት ቀላል ነው። አሁን ባለው ሁኔታ ራሱ እርግጠኛ ቢሆኑ ታደሰን ማባረር ዝንብ እንደማባረር ቀላል ሆነ እነሱ ባይዘ
ኮንሲኩዌንሱን ስለሚፈሩ እየፈለገ ያለው ወደ ቀደመ ሁኔታ ልመለስ፣ ከጦርነቱ በፊት ወደ ነበረው ስልጣን ልመለስ። ያ በሁለት መንገድ ያሳካል። አንደኛው አሁን ላይ እየመጡ ያሉት ወደ መቀሌ የተሰበሰቡ ያሉ ካድሬዎች የሚወስኑት ውሳኔና በዋናነት ግን ጦሩን የሚመሩ እነዚህ ኮርና ከኮር በላይ ያሉ አመራሮች ከደገፉት ያሳካል። ሌላኛው ጦርነት ከተጀመረ ያሳካል። ይሄንን በሁለት መልኩ ነው የሚያሳካው። ጦርነት ከተጀመረ የመጀመሪያው ጦርነት ከተጀመረ የሚያሳካው አሁን ላይ አይተሰምታችኋል። ኮማንድ ፖስት ተቋቁሟል ትግራይ ውስጥ። የመክት ኮማንድ ፖስት ነው የሚሉት። መክት ምን እንደሆነ አናውቅም። እንግዲህ የመመከት ኮማንድ ፖስት ሊቀመንበሩ ደብረጽዮን ነው። ጦርነት ከተጀመረ ኮማንድ ፖስት ነው የሚሆነው። ሲቪል አስተዳደር ሽባ ነው የሚሆነው። ሶ ባይ ዲፎልት የዛ ኮማንድ ፖስት ፕሬዚደንት፣ የዛ ኮማንድ ፖስት ኃላፊ የጦርነቱ መሪ ይሆናል ማለት ነው። ጦርነት ከተጀመረ የጦርነቱ መሪ ይሆናል። ለዚህም ዳዊት የሚለውን ቃል በቃል ባሰማችሁ ደስ ይለኛል። ኖርማሊ ሰው ሰላም አምጣልኝ ብሎ ነው የሚጸልየው። አሁን በተለምዶ የምናውቀው በቃ ሰላም አምጣልኝ። በጸሎት መሃል አንዱ ይሄ ሰላምን መመኘት ነው። እኔ ዶክተር ደብረጽዮን ዛሬ ሌሊት ጦርነት ቢከፈት ደስታቸው። ለምን ዓላማ ነው የሚፈልጉት? ያ ጦርነት የሚያስከትለው ዋጋ አይደለም ያሳስባቸው። እንግዲህ ዳዊት እንደሚለው ከሆነ ደብረጽዮን ሰው እኛ እንደምንጸልየው አይደለም የምንጸልየው፣ እንደምንመኘው እና እናንተ እንደምንመኘው አይመኝም። ይሄ የእሱ ብቻ አይደለም። አሁን ሴንስብል የሆነ አእምሮ አለ፣ ኮመን ሴንስ ያለው ሰው ሁሉ የሚቀበለው ነገር ነው። አይ ቲንክ ትንሽ ጊዜ ቆይቷል የሪዮት ሚዲያ ባለቤት ሲናገር ሰሙት። ደብረጽዮን የሞት አንቴና ነው፣ የችግር አንቴና ነው ይስባል ብሎ። ሌላኛው ገራሚ አገላለጹ ደብረጽዮን እኛ ያለ አየር መኖር እንደማንችል፣ መኪና ያለ ነዳጅ መንቀሳቀስ እንደማይችል፣ ደብረጽዮን ያለ ደም መኖር አይችልም። ወንድማችን ዳዊት የሚለው ደግሞ እንደ ጤናማ ሰው እንደሆነ ሰው ደብረጽዮን ስለ ሰላም አይጸልይም። ጦርነት ዛሬ ብነሳ ደስታውን አይችለው። አስባችሁታል? ዲያብሎስ ነው እኮ እንደዚህ ጦርነት ደስ የሚለው። የገረመኝ ግን ምክንያቱ ነው። የዴቪን ማብራሪያ እንስማ። በቃ ፕሪቶሪያ ፈርሷል። ፕሪቶሪያ ስለፈረሰ ተመልሼ እንደገና ፕሬዚደንት ሆናለሁ። ያኔ የተስተጓጎለችብኝ ፕሬዚደንት የመሆን ህልም መልሼ ያሳካታለሁ። አት ዘ ኤክስፔንስ ኦፍ ሚሊየንስ ማለት ነው። እንግዲህ ሚሊየን ሞቷል የሚባለውን ውሸት ነው ብለዋል ደብረጽዮን። አሁን ጦርነት ብጀመር በዓለም ላይ ደስተኛ ደብረጽዮን ነው ፍላጎቱ ነው። ጦርነት ከተጀመረ ፕሪቶሪያ ይፈርሰዋል ማለት ነው። ፕሪቶሪያ ከፈረሰ ደግሞ ከፕሪቶሪያ ስምምነት በፊትና ከጦርነት በፊት ነበር ነው ማለት ነው። ከፕሪቶሪያ ስምምነት በፊት ደብረጽዮን ሊቀመንበር ነበር። ከጦርነት በፊት ደብረጽዮን ፕሬዚደንት ነበር። ምን ዋጋ አለው? ምን ያክል ዋጋ ያስከፍላል ከተባለ ዴቭ እንዳለው ምንም ሚሊዮኖች ቢሞቱ ኢትስ ኦኬ፣ ምክንያቱም ደብረጽዮን ስልጣን ሊይዝ ነው። ሚሊዮኖች አካል ጉደሎ ቢሆኑ ችግር ኢትስ ኦኬ፣ ደብረጽዮን ስልጣን ሊይዝ ነው። ንብረት ቢወድም ደብረጽዮን ስልጣን ሊይዝ ነው። በቃ ምንም አይነት ወጪ ያስወጣ፣ የሰው ህይወት ወጪ ይውጣ፣ ይመንዘር፣ ይቃጠል። ይሄም ጤናማነት ነው? ከዚህ በላይ ደም የተጠማው አለ? ከዚህ በላይ ያለ ደም መኖር ያቃተው ነገር አለ? የሚገርማችሁ ነው አይደለ? እንስማ ውስጥ ሰው እንዴት እንደዚህ ይሆናል ማለት ተሳቀቀን እኮ ጎበዝ። እንዴት አንድ ፕላኔት ላይ አብሮ ይኖራል ሰው እንደዚህ ከሚያስብ ሰው ጋር? እና እንደገና ፌክ ኒውስ አምጥቶ እንደገና ስም ማጥፋት፣ የተለያዩ ዘመቻዎች ማድረግ። ጥፈሩ እንጂ ትንሽ እንሰልጥን እንጂ። እውነት ነው ዴቭ፣ ከሌላ ፕላኔት የመጣን ነው የሚመስል ዴቭ። ቅድም የጠቀስኩት ነው። ሰው ከሆናችሁ እንደ ሰላም ትጠላላችሁ? ሰላም ባይዘው ብቻውን ሀብት እኮ ነው። ሰላም ብቻውን ጤና እኮ ነው። ሰላም ከለምን ነው ሰላም የሌለበትን አካሄዶ መጠየቅ። ሰላም ከሌለ ወጣት ገባ፣ ሰላም ከሌለ አትሰራ፣ ሰላም ከሌለ አትነገድ። እንደው ማፈር አልፈጠረባቸውም። ለደብረጽዮንና ወዳጆቹ ብቻ እኮ አይደለም ማፈር አልፈጠረ። እኛ ተቸገርን እኮ። አንተ በብዛት ስለ ደብረጽዮንና ስለ አካባቢ ስለምታወራ እስቲ አንዳንድ ስለ ፋኖ ማውራ። ተቸገርን እኮ እኛ። እስቲ አግዘን። ፋኖም እኮ እንደዛ ድርድር ሲባል የምን ድርድር የምን ግርግር የለም ይላል። ለድርድር የገቡትን
ሸኔ የሚያስቸግረን እኮ እሱ እኮ ነው። ዴቫ አግዘን እንጂ አንዳንዴ አንተ አሁን እንኳን በዚህ እንተጋገዝ እንጂ ያንተ ደብረጽዮን እንዳስቸገረን እኮ እኛም ዘመና አስቸግሮናል። እዚህ እንትና ሌላ ደግሞ ማን ነበር እዚህ ጃልመሮ ማስቸግሮናል። ተመሳሳይ እኮ በሽተኛ እኮ ናቸው። ሌላ ፕላኔት እኮ ላይ እኮ ነው የሚኖሩት እኮ እነዚህ እኮ አለ መንጌ ብንወጋቸው አይገባቸው ተቸገርን እኮ። አምግላድ ነው ቢያንስ ደግሞ ለዚህ ብልጽግና እንዳይሉ አንተን ፈርተሃል። ብልጽግና ደጋፊ አድርገው ከኛ መደዳ እንዳያመጡ ግን ስጋት አለ። እሱን እያሰብክበት ነው። በጣም ያሳዝናል። በነገራችን ላይ እስኪ ይሄን ቪዲዮ እንመልከተው። የሚያሳየውን ቪዲዮ ለናሳያችሁ ይቅር። ቪዲዮ ምንድነው? የአካለ ስንኩላን ትግራይ ክልል ውስጥ የደረሰውን ከዚህ በፊት ብዙ ስላሳየን እነዛ ቪዲዮዎች ነው እያሳየ ያለው። ምናልባት እመክራለሁ ከዚህ በላይ የወዳጀን ቪዲዮ አላሰማም። አካለ ጎደሎ የሆኑትን የተሰቃዩትን ነው የሚያሳየውና የደብረጽዮን አገልጋይ ሚዲያዎች ምን ይላሉ? በትግረኛ ነው፣ ትርጉሙን ስለሰራልን ነው። እንድትበረታቱ ሄዳችሁ እንድታዩን በጣም አበረታታለሁ። በተለይ ትላንትና ቪዲዮውን የደብረጽዮን ሚዲያዎች ምን ይላሉ? አትፍሩ፣ ድሮን ቢመጣም አትፍሩ፣ የፈለገ ይበጥበጥ፣ በቃ ጦርነት እንዳትፈሩ ተጋሮች ይላል በሚዲያ ወጥቶ። አውስትራሊያ የሚኖር ደንጋጡር ነው አንዱ። ሪሊ ለካ እኔ እንደዚህ አይነት እንከፍ ያለው ፋኖ ውስጥ ብቻ ነበር የሚመስለኝ። ለካ እንከፍ ውስጥ እናንተም ትግረኛ አለመስማታችን ለካ ከስንት ነገር ጠብቀውናል እናንተ። እንደው አንዳንድ ኦሮምኛ ስለማንሰማ የሸኔ እንከፍ አንሰማም። በአማርኛ ሲመጡ ነው ቆሻሻቸውን የምናየው። በቃ እኔ በብዛት የሚሰማው የፋኖ የሚባል ቆሻሻ ነው በአማርኛ ሌላ ቋንቋ ስለማይጠቅሙ። ለካ ዴቭ እናንተ የምትሰሙት እኛ ማንሰማው ለካ እንከፍ ደግሞ እናንተ ጋር ተከምሮላችኋል አይደለ? እንደዛ ይባላል። ምንድነው የሚለው ልጁ? እንዳፈሩ፣ ሰው ቢያልቅ እንዳፈሩ፣ ህፃናት ቢሞቱ እንዳፈሩ፣ ድሮን ድብልቅልቅ ይበል፣ ኢትዮጵያ ትፈርሳለች። አናቴ ይፍረስ። ኢትዮጵያ ያን ያልፈረሰችም ከነሙሉ ክብር እንደ ጭራቅ ልበላ መጥተህ እሱ ነው ናብኪን የሚለው ወዳጃችን። እውነትም ናብኪን ነው። የሚገርመው ግን እንደ ዴቭ ገለጻ አውስትራሊያ እየኖረ ከጦርነቱ በፊት መናጢ ድሃ የነበረ ሰው ከጦርነት በኋላ ቱጃር ሆነዋል። የሚያየው የለም ግን ሳተላይት ላይ ይከፈለዋል። የትግራዮች ሞት የሱ ህይወት ነው። የትግራይ ህፃን ስሞት የሱ ህፃን ይበለጽጋል። የትግራይ ደም ስፈስ እሱ እስኪ ያፈሳል። ምን ችግር አለው? እሱ ምን ችግር አለው? አውስትራሊያ ነው። አንድ ጥይት አይደርስም አውስትራሊያ። መቀሌ ብትደበደብ ምንም ችግር የለውም እሱ። የመቀሌ እናት ብታለቅስ ምንም ችግር የለውም እሱ። ተጋሩ ቢሞት ምንም ችግር የለውም እሱ። ኦፍ ኮርስ ጦርነት ሁሉንም ነው የሚጎዳው። አሳዛኝ ነገር ነው። ያኛው ስታሊን የሚባለው እኮ ያው እኮ መቀሌ እንኳን ሳይደርስ እኮ ነው አስመራ ደርሶ የተመለሰው። ቦቅቧቃ ፈሪ፣ ድንበር እንኳን መግባት ፈርቶ ልጆቹን ታቅፎ ለአንድ ሰከንድ ከትምህርት ቤት እንዳያረፍዱ እያደረገ ሚሊዮን ተማሪዎች ግን ከትምህርት ገበታ እንዲወገዱ ስቃይ አይታችኋል። የተጋሩ ወዳጆች ያላችሁ 3 ዓመት 4 ዓመት ከትምህርት ተጓጉሎ ሲመጡ ጓደኞቻቸው የደርሰው ጠበቁ። በጣም እኮ ሞራል የሚሰብር እኮ የአቻዎቻችሁ ዩኒቨርሲቲ ገብተው ሲጠብቁ እናንተ ገና ሃይስኩል ልትገቡ ነው። ለተወሰኑ ዓመት እኮ ሞራል ባል እኮ ነው። እኔ ባለፈው አማራ ክልል አንድ ጉባኤ ላይ አንድ አባት ያነሱትን አባት ናት እናት ናት ያነሱት። ከ10 ዓመት በኋላ ዩኒቨርሲቲ የሚገባ ተማሪ ሊጠፋ ነው እንደ ክልል እኮ አንዳንዴ ያለው ትግል። ዛሬ ትምህርት ቤት ከተዘጋ ከሀገር ደረጃ 1 ዓመት ወደ ኋላ ቀረ ማለት ነው። በዛ ዓመት ውስጥ ተማሪ ዩኒቨርሲቲ የምታስገባ ታጣለህ ማለት 2 ዓመት አደረክ 3 ዓመት አደረክ ልበል 3 ዓመት ሙሉ ትምህርት ከከለከልክ ምንድነው የምታደርገው? ያን ነው ለማሳየት የሞከረው። ነገር ሞታል። ከዛ በኋላ ብዙ ያወራል። አንዱም ከወሬው የገረመኝ ተሳቀቅን፣ አታሳቁን፣ ሰላም ይሻላል ጦርነት ይቅርብን ስንል የብልጽግና ተከፋይ አታደርጉን ነው። በእውነት አምግላድ ሰላም ይሻላል ማለታችን የብልጽግና ደጋፊ እያደረገን ከሆነ ለዘላለም የብልጽግና ደጋፊ መሆን ዴቭ አበረታታለሁ። ሰላም በመደገፍ የብልጽግና ደጋፊ ከተባልክ ምን ችግር አለ? ምን ችግር አለ? እናንተን እንደዚህ ሰላም በማለታቸው ብልጽግና ደጋፊ ካደረጓችሁ እኮ ብልጽግናን እኮ እያሳመሩላት እኮ ነው።
በጣም ትልቅ ፕሮፓጋንዳ ነው ብልጽግና። ይሄን ብልጽግናው ሼር ማድረግ ነው ያለባቸው። ብልጽግና ደጋፊ ሼር አድርጎት ይሄንን የሰላም ደጋፊ ናችሁ ማለት እኮ ነው። ብልጽግና ደጋፊና ካድሬ ካላችሁ ይሄንንማ ተጠቀሙበት። የምለው ዴቭ ዛሬ ዶክተር አብይ ለደብረጽዮን ስልጣን ብሰጥ ሁሉ ችግር ይቆማል ብለው ነው የሚያምኑ። በተለይ ይሄ ጽምዶ የሚባለው ይፈርሳል። እኔ ጽምዶ ስለመጣ ስላልመጣ ለውጥ ይመጣል ብዬ አላምንም። ከምናልባት ከዴቭ የሚጠብቀው ሪሊ ደብረጽዮን ነው የዚህ ነገር የጀርባው አጥንትና ጠንሳሽ ወይስ ጌታቸው አሰፋ ነው? ደብረጽዮንን ምናልባት አሳንሼ ነው የማየው። ትንሽ እንደገና ሪኮንሲደር እንዳደረግ ያደረገኝ የዳንኤል ብርሃኔ ትንተና ነው። ዳንኤል ምንድን ነው ያለው? ደብረጽዮን ንግግር ነው የማይችለው እንጂ ተንኮል ይችላል ነው። እንደውም እንደ ማሳያ ያነሳው በመለስ ዜናዊ ዘመን የቀደመው የደህንነት ሹም አቶ ክንፈ ሲሞቱ ምክትላቸው የነበረና የታጨነ ነበረው። አሁን ጌታቸው አሰፋ የያዘውን ቦታ እንዲይዝ የተመረጠ ነው ነበር። በመለስ ዜናዊ የተመረጠ ነው ነበር። ያን ነገር አላቅም ነበር። ከጌታቸው አሰፋ ይበልጥ ነበር ማለት ነው በመለስ ምርጫ። ጌታቸው አሰፋ ምን ያክል ክፉ እንደሆነ በምስራቅ አፍሪካ እንደ ጌታቸው አሰፋ ክፉ ሰው፣ የክፋት አቅሙ ከባድ የሆነ ሰው፣ ኢትዮጵያ ዛሬም ለምትፈጥረው ስቃይ በሙሉ ምክንያት የሆነ ሰው፣ ዛሬ ለሚፈሰው ደም መነሻ የሆነ ሰው፣ ኢትዮጵያን አጋልጦ ለጠላት ሰጥቶ ኦና አድርጎ የሄደ ሰው፣ የምስራቅ አፍሪካ ላይ ያለው ብጥብጥ እጁ አለበት የሚባል ሰው፣ ለሶማሊያ ውስጥ ሱዳን ውስጥ ላለው ኤርትራን ብቻ ነው ያልነካው። እሱንም ስላልፈለገ ዛሬ ኤርትራ ቢሮ ስላለው ለዛሬ አስበው ሊሆን የሚችል ከዚህም ከሱም የከፋ ነበር ነው። እንደው ወደፊት ከነ ዳዊት ከነ ዳንኤል በክብር የሚጠይቀው የጌታቸው ሮል እዚህ ውስጥ በደንብ እየተወራ አይደለም፣ ስሙም እየተነሳ አይደለም። ጌታቸው አሰፋ የኔ ስጋት ግን የዚህ ሁሉ ነገር ጌታቸው አሰፋ ናቸው ነው ብዬ አምናለሁ። ጌታቸው አሰፋና ደብረጽዮን አንድ መሆናቸው ቢገርመኝም ታደሰ ወረደ ይሄንን የመፈንቅለ መንግስት የተጀመረበትን መፈንቅለ መንግስት ሰርቫይቭ ያደርጋል አያደርግም ነው። እኔ ሰርቫይቭ ቢያደርግ ምርጫዬ ነው። እየጠላሁትም እየቀፈፈኝም ማለት ነው። ለእኔም መሪ አይደለም። የከፋ ጉዳት ከመጣ ምርጫ እኔ ሰርቫይቭ ባያደርግ ራሱ ዶክተር አብይ የሚያየው ነገር ሌላ ሊኖር እንደሚችል አውቃል። ጦርነት ውስጥ ከምንገባ ጌታቸው ዶክተር ደብረጽዮን ራሱ ፕሬዝዳንት ቢሆን ደስታዬ ነው። ባይዘው አሁን አንዳንዶቹ እዛ ውስጥ ገብቼ ለመፈተት ነው እኔ ጌታቸው ረዳ ባለስልጣን በነበረ ጊዜ ቢሳካለት ደስታዬ ነው። አሁን መጥቶ አሁን አልወደውም ጌታቸው። ዛሬ ቢያባረው ደስ ይለኛል። የጠቅላይ ሚኒስትሩ አማካሪ ምናምን የሚባለው ያኔ ግን ፕሬዝዳንት በሆነበት ጊዜ እንዲሳካለት በጣም ነበር የምፈልገው። ይሄንን 10 ኮት የሚቀይረውን ይቅርታ የዴቭ ወዳጅ ነው ታደሰን አልወደው። ባላየው ደስ ይለኛል። ባይዘ ቲቪ ላይ ባላየው ደስ ይለኛል። ድምፁን ባልሰማ ደስ ይለኛል። በእውነት ከፖለቲካ ዓለም ብርቅ ደስ ይለኛል። ህወሓቶች የሚባሉት በሙሉ እኔ ከትግራይ ፖለቲካ ከኢትዮጵያ ፖለቲካ ከምስራቅ ብታጠቡ ደስ ይለኛል። ፖለቲካ ለጥበት ማለት ነው። ደግሞ ጄኖሳይድ ምናምን እንዳይመስላችሁ። ከፖለቲካ ገለል ብሉ አዳዲስ ወጣቶች ቢመጡ ስምረት ራሱ ብዙም አይመቸኝ እንዳለ ከቲፕለፍኮች ጋር በቀነ ጌታቸው ስላሉበት አዲስ ወጣት አዲስ አይዲያ ያለው አዲስ አመለካከት ያለው ቢመጣን ደስ ይለኛል። ግን እኔ ደስ ይለኛል ማለት ቢጠቅማል ማለት አይደለም። ደብረጽዮን መጥቶ ጦርነት የሚቆም ከሆነ እኔ ደብረጽዮን ቢመጣ ደስ ይለኛል። ደብረጽዮን ፕሬዝዳንት በመሆኑ ችግር የሚፈታ ቢሆን ደስ ይለኛል ህዝቡ ከፈለገ። ያ ሳይሆን ቀርቶ ጽምዶ ወዳድ የሆኑ ደብረጽዮን፣ ጌታቸው አሰፋ፣ ሞንጆሪኖ ሄደው የሰገዱለት ኢሳያስ አዞት ጦርነት ከጀመሩ ግን
ትግራይም ኤርትራም ኢትዮጵያም ውድ ዋጋ ይከፍላሉ። አሸናፊው ይታወቃል። ኢትዮጵያ ትሆናለች ማለት ይሄንን ያኔም ከጦርነት በፊት ያኔ ሁሉ ሰማይ ምድሩ በጠበባቸውም ጊዜ ስንነግራቸው ነበር። ጦርነት መጥፎ ነው። ጦርነት ገዳይ ነው። ጦርነት ሰቅጣጭ ነው። ባይገባ ይመከራል፣ ይሻላል። ከተገባ ግን ጉዳት ይኖረዋል። ኢትዮጵያ ግን ታሸንፋለች። በቃ ይሄ ፋክት ነው። ኢትዮጵያ አትፈርስም። ይሄንን ለቅድሙ ናፕኪን ሚዲያ መንገር የምንፈልገው እሱ፣ ፋለፋኖ መንገር የምንፈልገው እሱ ነው። ለሸኔ መንገር የምንፈልገው እሱ ነው። ለሽማግሌው መንገር የምንፈልገው እሱ ነው። እንጎዳለን ነው። አዎ እናሸንፋለን ነው። ምን ጥርጥር አለው እንዴ? ህወሓት ያኔ ከነሙሉ ክብሩ ስንለበረው ይሄን ነው። እነ ዴቪንም እነ ዛሬ እንግዲህ ሐሳብ እየተስማማን ነው። የሚገርም ነው። ባይዘ ያኔ እነሱ ጦርነት ከተጀመረ አዲስ አበባ በ3 ቀን እንገባለን ስሉ በ3 ሳምንት መቀለን የገባ ነው ሳንዘጋጅ። መቼም ዛሬ እንደዚህ አይነት ነገር አለመኖሩ ያስደስታል። 24 ሰዓት ውስጥ የአባታችንን ቤት የምንልክን ቤተ መንግስት እንገባለን። 24 ዓመት አትደርስም ያልነው ይኸው በሰልፍ እየመጡ ነው። ሸኔ የዛሬ 5-6 ዓመት ምን አዲስ አበባ ከብቤ ያለው ምን ካልሰጣችሁኝ ካልወጣችሁ ካልገባችሁ ሲል ነበር። እነ ቢቢሲ እነ ቢሲኤንን አዲስ አበባ በፋኖ በሸኔ ተከቧል እየሰባል ነበር። የታለ ዛሬ ሸኔ? አንዳንዶች አሁን የኤርትራ መንግስት ጠንካራ ነው 4 ኪሎ ደብድቦ ባንዴ ነው። ጦርነት ከተጀመረ በቀናት ውስጥ ቀይ ባህር ላይ ነው የምንገኘው። ባይዘ ጦርነት በተጀመረ በቀናት ውስጥ በሳምንታት አላልኩም፣ በቀናት ውስጥ እብሪት ቢመስላቸው እግሮች ሁሉ ወደ ሰላም ይሄዱ፣ እጆች ለሰላም ይወራጩ፣ አንደበቶች ሰላምን ይስበኩ። ሰላም ያዋጣል፣ መነጋገር ያዋጣል፣ መስከን ያዋጣል። ጦርነት በመርህ ደረጃ ብቻ ሳይሆን በተግባር የተረጋገጠ በተግባር ያወቅነው ሀቅ ነው። ለዚህ ከኛ ከኢትዮጵያውያን በላይ የለም። ሽምቅ ተሞክሯል። ትራዲሽናል ኮንቬንሽናል ጦርነት ያልተሞከረ የለም። ሁሉንም ሞክረን አተናል። ስለዚህ ያልሞከርነውን የሰላም መንገድ እንሞክር። ጀግንነት ጀጋኑ ሰላም ወዳድ ይሁን። ጀጋኑ አረጎራው ስትል ለሰላም እጅ ሰጠውን አረጎራው አንበሳው በሉ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907888883 ወይም በ0944419190 ይደውሉ። ጀጋኑ ተጋደላይ ለሰላም ይሁን። አያት ተጋደላይ ሆኖ አልፏል፣ ይበቃል። አባት ተጋደላይ ሆኖ አልፏል፣ ይበቃል። ልጅ ተጋደላይ ሆኖ ተጋደላይ አሁን እስቲ እናንተናም ሲዘፍኑ ተጋደላይ ያላችሁ አታስለቅሱ። እስቲ የሰላም ተጋደላይ ደግሞ ፍጠሩ። አሁን የኢኮኖሚ ተጋደላይ ፍጠሩ። እስቲ አሁን ምን ጠቀመ? ኤርትራ ውስጥ ተጋደላይ ነው የሚታየው። ዘፈን በሙሉ ጠሽ ነው። እኔ ኤርትራ በነበረኝ ቆይታ ቲቪ አልከፍትም። የሆነ የድሮ በብላክና ዋይት እንትኑ ስጨስ ነው የሚያሳዩት። ደም ስታሰር አረ ይበቃል። እኔ የደቡብ ልጅ ነኝ መሰለ ለዛ መሰለኝ እንዴ ሰላም እንደደስ እንዴ አርሶ እንደመብላት ደስ የሚል ነገር አለ። እንዴ ሄዶ ቸርች እንደማምለክ ደስ የሚል እንዴ መኖ ሲገኝ በልታችሁ ቡና ስጠጣችሁ እያገሳችሁ እንደማይት አረ እሱም ጀግንነት ነው። አንዳንዴ እንዴ
አረ ሀብት ጀግን አረ አንዳንዴ ሰላም ጀግንነት ነው። እንደ ተጋዳላይነትን ተኩስ ብቻ አይደለም። እስቲ ቀይር። አረ በሕግ አምላክ ዓለም ተቀይሯል እጂ 21ኛው ክፍለ ዘመን ነን ያለ ነው። ደግሞ ትኩስ ቁስል ነው ያለው። ስንት ወጣት ህልሙ ተጨናግፎ እንዴ እናንተ 87 ዓመት ላይ ሆናችሁ የ7 የ10 ዓመት ህፃን እየተደፈረ ምን የመሰሉ ለግላጋ ወጣቶች እግረ አልባ እጀልባ ሆነው ህልማቸውን ሰርቃችሁ ገላችሁ ወደፊት ትዳራቸው አልቆ ወደፊት እስከ መቼ እስትዘፈን ይፈተሽ ደፈትሹ እስቲ ሙያችሁ ይፈተሽ ደራሲዎች ፈትሹ። አንዳንድ ነገር ይቀየር፣ አንዳንድ ነገር ዘመኑን ይዋጅ፣ አንዳንድ ነገር ጠቃሚ ወደ ሆነው ይሄድ። አንዳንድ ነገር አሜሪካን ባለ የምትፈራው ጀግና ስለሆነች ነው እንዴ ዘራፍ ስላል ነው አይደለም። አረብ በልማት አሸነፈ ተገኝ፣ በቴክኖሎጂ አሸነፈ ተገኝ፣ በመልካም አስተዳደር አሸነፈ ተገኝ። ዓለም በረከክላል። ጦርነቱ እኮ አሁን እኮ ያየር ባየር እኮ በቴክኖሎጂ በሳይበር እኮ ነው። ስፔስ ላይ እኮ ነው የሚዋጉት። የቻይናና የአሜሪካ ግጭት እኮ ስፔስ ላይ ነው። እኛ ዛሬም ተራራን ቀጥቅጥ ውሃ ሙቅ የበረሃው ጓድ ምናምን እንላለን። የእሳቱ ጉማጅ የበላይንትን እስትንፋስ ባለቤት ነው። ሰላም ሲመጣስ ተስተውሳላችሁ? ሰሞኑን የፈረመው ማን ነበረ? ካፕቴን ማስረሻ የዛሬ 5-6 ዓመት ምን ተብሎ ተዘፈነለት? ተስተውሳላችሁ? እሱ ያኔ ተከቧል አማራ ከሚሰተው ያለ ስዝናና ምናምን ያኔ ምን ተብሎ ተዘፈነለት? የበላይ ዘለቀ እስትንፋስ ያለበት ተባለ። ዛሬስ ባንዳ ያኔ መሳሪያ ተሸክሞ ስለሄደ ዛሬ እስክሪብቶ መጥቶ ሰላም ያስፈልጋል ስላል ሰላምን እንዲያዋርዳት ጠብ መንጃን ከላይ ካረካት ምንድነው የሚሆነው? ሰው አንዳንድ ስዊች ማድረግ ጥሩ ነው። በህይወታችን የሆነ ነገር ትሞክራለህ፣ ይሰራል አይሰራም፣ ከሰራስ ካልሰራስ መቀየር ነው። ህይወት ሳይፈጅ፣ ጊዜ ሳይፈጅ፣ ጉልበት ሳይፈጅ፣ አቅም ሳይፈጅ በህይወት በግል ህይወታችን አንዳንዱ ግግም አይባልም። እሺ አባቶቻችን ጣሊያንን ሲዋጉ የተጠቀሙበት ዘዴ ዛሬ መጠቀም አለብን ነው። ምርጫ አልነበራቸውም እነሱ። የወቅቱን አቅም ተጠቅሞ ጠላትን አባረዋል። ከስንት ዓመት በኋላ ዛሬ አንተ እዛ ጫካ ትገባለህ፣ ቆሜ ጠብቀኝ መሳሪያ ይዘህ ደግሞ ደብረ ጽዮንን መልሰህ ለመሾም እንደገና ለውጊያ ትዘጋጃለህ። ደግሞ ጣሊያን ሀገር ኤርትራ ፕሬዝዳንትን ተከትለ ደግሞ ለሱ ትዋጋለህ። ለማንኛውም የተጀመረው ታደሰን የማስወገድ እንቅስቃሴ በዚህ ደረጃ ላይ ተፋፍሞ ያለው ታደሰ የዋዛ አይደለም። እሱም የራሱ ስራ እየሰራ ነው። ተፋላሚዎቹ ሁለት ነው የሚመስሉት። ታደሰ በአንድ በኩል ደብረጽዮን በሌላ በኩል ነው። በአንዳንዶች ሌላ ሶስተኛም ሰው አለ መሃል ላይ። እሱን አሁን ስም ለመጥቀስ አልፈልግም፣ እኔ የተወሰነ መረጃ አለኝ። በሁለቱ ግጭት ደግሞ ነጥሮ መውጣት የሚፈልግም አለ። ትንሽ ሶፊስቲኬትድ እየሆን ነው። አርብ ቀን ያየነው ግርግር ላይ ሌላ ሶስተኛ ክንፍ መጥቷል። አንዱ ለማስፈራራት ነው የመጣው፣ አንዱ እንዲፈራ፣ ሌላኛው እያቆጠቆጠ ነው። ሁለት የምታያለ በዳዊት አገላለጽ ሁለት ነው፣ ክሊር ከት ነው። ወይ የታደሰነ ወይ የደብረጽዮን። በሌሎቹ አገላለጽ ግን የታደሰም የደብረጽዮንም ያልሆኑ ሁለቱም እንዲሲፋተጉ በመሃል የሚወጣ አለ ነው። እንደሆነ አንተ የምትወጣ ማነህ? አይ ቲንክ አሁን ላይ የታደሰ ወዳጅ ነው የሚባል ሰው ነው እሱ። እሱም ወጥቶ ከተሳካለት እኔ ታደሰ የሚሳካለት ደብረጽዮን የሚሳካለት ከመሃላቸው ሊወጣ እያቆጠቆጠ ያለ የሚሳካለት ግን ሰላም ይሁን። በሰላም ፍቱት፣ በሰላም ጨርሱ። የትግራይ እናት ሰላም ይገባታል። የትግራይ ወጣት ሰላም ይገባዋል። የትግራይ አባት ሰላም ይገባዋል። ገበሬውም፣ ተማሪውም፣ ነጋዴውም ወደ ቀደመ ይመለስ። ህይወት ኖርማላይዝ ይደረግ። የናንተ የማይጠረቃ የስልጣን ጥማታችሁ እስከ ዘላለም ስለማይጠረቃ ወይ ተወገዱ ወይ ተስተካከሉ ለማለት እወዳለሁ። ለዛሬ ያለኝን መረጃ በዚያ በቃለሁ። ስላዳመጣችሁኝ ከልብ አመሰግናለሁ። ጤና ይስጥልኝ።